ገለታ በሰላም ነው የፈለከኝ? አረተው በስንቴ አረተው ምን ነው ገለታ? አረ ግዴለህም አረተው ምን አጠፋው ደግሞ? ከአድማጮች ጋር ያልተገባ ነገር ውስጥ መግባት ጀመርክ? ለምንድን ነው የተፈጠረውን በግልጽ ማትነግረኝ? አንዲት ልጅ መጣ ነበር እና ማለት በስንቱ ቅጣው በእጅ የሚሰጥ የሚል ደብዳቤ ይዛ መጣች። በእጁ የሚሰጥ ከሆነማ ለራሱ ስጩ ብዬ ስልክህና አድራሻህም ሰጠኋት። እሷ ደግሞ ሐሳቧን ቀየረችና አስቀምጣው ሄደች። እንዴት ለማንም አድራሻዬን ትሰጣለህ? እንዴት አልሰጥም? አድናቂው ነኝ አለች እኮ ታውቃለች። እኔ አላውቃትማ። እናማ ለማላውቃት ሰው እንዴት አድራሻዬን ትሰጣለህ? አይበስልኝ በመከራ የተገኘች አንድ አድናቂህን ብንከባከብልህ እንደዚህ ትለኛለህ? ምንድነው ነገሩ? የሰራው ወንጀል አለ እንዴ? ይኸው ገለታ ግልጹን ልንገርህ አይደለ? አንድ ነገር ቢሆን ካንተ ራስ አልወርድ። ይሄን ነው አንድ ነገር ቢሆን አዋ አታጓጓይ በስንቴ አታጓጓይ። እሺ እንዴ አበባውን ወደድከው? ፎቶውንስ? የዘውትር አድማጭህ መቅደስ ነኝ ከሳሪስ። አስታወስከ? እንዴት ረሳሻለሁ? መቅደስ ከሳሪስ ጭራሽ አበባና ፎቶ ላክሽ? ቤቴን እንዴት አወቀችው? ገለታ እሱ አድራሻዬን ሰጥቷታል። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ ዶሮ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል رومانتيك بعد متفونو ነገር አለ አበባ ይዘላት መጣ ለይሩቴ ሮማንቲክ ሙሉ ያለሁበትን ብታውቅ አሁን ደግሞ እንደዚሁ ከና አበባ የቀብር አስፈጻሚ ነው መሰለ እስቲ ቆይ በእናት ምንድነው ምን ሆነ ነው በሲ ማነች ምንድነች መቅደስ ከሳሪስ አላውቃትም ምንድነች እኔ ምን አውቃለሁ ደብዳቤ ትጽፋለች ቢሮ ትመጣለች ጭራሽ ዛሬ ብላ ከዛ ከገለታ የመኖሪያ አድራሻዬን ወሰደች ይሄው አበባ አስቀመጠችልኝ ቆይ አንተ ስትገባ በር ላይ አበባ ይታል እንዴ አረን ያላየው የመግቢያ ሰዓቴንም አጥንተዋለች ማለት ነው አለቀልኝ እና ምንድናት ነው ያልከኝ ወይ በስዬ መጣል እንዴ አረ በስዬ አበባ አንቺ አበባውን ታያለሽ ልጅቷን አላየሽ መቅደስ ከሳር ቤት ከሳሪስ አንተ ደግሞ ከሳሪስ ምንድናት እንጃ ምንድነው እንጃ
ሰው ነች ሂሩቴ እስኪ ሰውማ ሰው ነች እንትን ናት አድማጭ ነች እየደወለች ትሳተፋለች ማነሳው ርዕስ ሁሉ ይመለከታታል ብላ ብላ ቢሮ ሄዳ አቶ ገለታ የመኖሪያ አድራሻዬን ሰጣት አንተን ሳያስፈቅድ አይገርምሽም እሺ ምን ይሻለው ይሄው ዛሬ አበባና ፎቶ አስቀምጣልኝ ሄደች የት ይኖራል እኔ ምለው ቆንጆ ነሽ ማለት ይቻላል አይቻልም ማለት ነው ማነው በዚህ ሰዓት ማነው በዚህ ለሊት ላይ ቁጥር ነው አላውቀውም ወይ እስቲ አንሳው ቆይ ሙሉ ቀን ሊሆን ይችላል ሙሉ ቀን ምን ይሆናል ሌላ ደውሎ ሊሆን ይችላል እሱ ነገር አንሳው እስቲ ሄሎ ቤስ ተሳስተዋል ይቅርታ በስንቱ አይደለህ አዎ በስንቱ ነኝ እንዴት አመሸህልኝ ይቅርታ ከመሸ ደውልኩ እንዴ ከመሸ እንዴ ሰዓት የለሽም እንዴ እኔ መቤት ወይኔ ታድዬ የኔ መቤት አልከኝ ማን ልበላልኩ እኮ አራት ቆጣ ቤስ መቅደስ ነኝ ከሳሪስ መቅደስ ከሳሪስ አንቺ ሴትዮ ሁለተኛ እዚህ ስልክ ላይ ትደውይና ሄሎ ማናት በሲ አይ ገለታ ነገ ላግኝህ ብቻ ገለታ ነው እንዴ ደሞ መቅደስ እያልኩ ገለታት ያለሽ እንዴ መቅደስ የሚሏት ነች እንጂ ቆይ ምንድነው የምትፈልገው እሷ ሴትዮ እኔ ምን አውቃለሁ ቆይ ባለ ትዳር መሆንህን ታውቃለች አይደለም እንዴት አታውቅም እንዴ አገር አይደል እንደሚያውቀው እኔ ሁሌም በፕሮግራሜ ላይ እንደገለጽኩ ነው ለምሳሌ እኔ ባለ ትዳር ነኝ አሁን እንደምሳሌ ባለቤቴን እንውሰድና ምናምን እያልኩ አወራለሁ እንደዛ ታወራለህ እንዴ በስዬ ማለት ዘንድሮም ፕሮግራሜን አታዳምጪም ማለት ነው ወይ በስዬ ደግሞ አሁን እሱን ተውና የልጅቷን ነገር ወይ ለኢንስፔክተር እንደውል ይሆን እንዴ ምን ብለን እንዴት ምን ብለን ምን አደረገችኝ ብዬ ነው ለሱ መደውለው ታዲያ ምንም ካላደረገች በዚህ ሌሊት ምን ያስወራናል እንተኛና በቃ ጧት ሲነጋ መፍትሄ እንፈልግለታለን ይሁንሽ ይገለታ ላግኝህ ጧት እንግዲህ ተወንተ ደግሞ በሌሊት አትማረርበስ ለማንም አድራሻና ስልክ ይሰጣል እስቲ አይ በሲ አንተ በሲ አልታወቀም እንጂ እኮ ልጅቷ ላይ ተመስጠባት እንዴ ምንድነው ገና ለገና አታየኝም ብለህ ነው አይደል አንድ የምታስቸግረኝ ልጅ አለች እሷ እንዳትሆን ብዬ እኮ ነው ይልቅ እሷን ተዋትና ኧረ እሷ ትተወኝ መጀመሪያ በሲ የሰሞኑን ጉድ ሰምተሃል የምን ጉድ ሙሌ እንኳን ደህና መጣህ እንኳን ደህና ጥሩ ሰዓት ላይ ነው የመጣው ምንድነው የሰሞኑን ጉድ ልንገራችሁ ከጉዱ በፊት ግን ምን ልታዘዝ ጉድ የሚያስፈልግ አራፋ ያለው ድራፍት አምጣልኝ ያት በደንብ ያት ልጅቷን አትመስልም ፎቶውን አምጣ የቷ ነች የቷ ልብለቀች ቀስ በል ኧረ በሴ ኧረ እንዳትሳሳት እንዴ መነጽር ማድረጓ ሸውዶ እንዳይሆን እንጂ እሷ አትመስልም መነጽር ስላደረገች እኮ ነው መነጽር እኮ የሰው ፊት ይለውጣል እኔ አሁን መነጽር ሳደርግ ሌላ ሰው ነው የሚመስለው ልውጥ ነው ማለት መነጽር ስትል ባለፈው ሊሆንኩት ልንገርህ ምንድነው በሴ መነጽር ያደርጋል አያደርግም በሚለው ተወራርጄ ቁማር አስፈላጊ ምን ብለህ አንተ ምን ብለህ ሄድክ እኔ መነጽር የምታደርግ ነው የሚመስለኝ እኔ አዎ ከየት አምጥቼ ምን እንጃ እኔ ሁሌ አርገማኝ ነው የሚመስለኝ እንዴ አታየኝም ማለት ነው ቆይ አሁን ከዚህ ጋር ምን አገናኘው እሱን እሺ ምን አገናኘው
አይ መነጽር ብታረግም ባታረግም ለውጥ የለውም ለማለት ፈልጌ ነው እስቲ በደንብ ያት ልክ እናንተ ሁኔታዋ እሷን ይመስላል መልኳ ግን ትንሽ ራቅ ያው ቆይ እናንተ ልጅቷ ምን አርጊ ነው የምትሏት እሷ ራሱ ምን አርጉ ነው የምትለው ታውቃታለህ እንዴ በቅርቡ እኮ ነው አሁን እዚህ ሰፈር የገባችው እዚህ ሰፈር አዎ እንዴ እዚህ ትመጣለች ጉድ ያልኩትን ነገር ልንገራችሁ ወንድ ከሆነ ሴቶች ሴት ከሆነች ደግሞ ወንዶች በፍቅር ስም ወደድኩ አፈቀርኩ በማለት አጥምደው ያግቱና ገንዘብ ይቀበላሉ አራራከ እኔና በሴን እንኳን ብዙም ማያሰጋን ማንንም አይደፍረን ሙሊ አንተ ግን ተጠንቀቅ እንዴ ማይዝን ማንንም አይደፍረንም አልክ አዎ ማንንም አይደፍረን በሉ ተጫወቱ እናንተ ተጫወቱ ወይ መቅደስ ከሳሪስ ከሳር ቤት እስቲ ዝም በል አንተ ደግሞ ዘመናዊ አፓርትመንት እንዲኖሩ ይፈልጋሉ ሆሴ ሪል ስቴት ቦሌ መድኃኔዓለም ቴሌፊት ለፊት ባለ 23 ወለል ቅንጡ አፓርትመንት ይዘን እየመጣን ነው ሽያጭ ጀምረናል በ6966 ይደውሉ ሆሴ ሪል ስቴት ከቃልም በላይ ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመንን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ክቡራንና ክቡራን አድማጮቻችን አንቺ ናፍቆቴ የፍቅር መዳኒቴ የኔ ማማማሚቴ የሚለውን የፍቅር ዜማ ተገባብዘን ተመልሰናል እንግዲህ ከሙዚቃው በፊት እንዳነሳ ነው የመድኃኒት ዋጋ ለምን ተወደደ የሚለው ርዕስ ላይ ውይይታችንን እንቀጥላለን ሐሳብ አስተያየቶቻችሁን አካፍሉን እሺ መስመር ላይ አድማጭ አለ ሄሎ አድማጫችን ማንን በል ከየት ነው ሐሳቡን ይቀጥሉ መቅደስ ነኝ ከሳሪስ ወይኔ ጉዲ በተነሳው ሐሳብ ላይ ሐሳቡን ስላልሰማሁት ሐሳብ የለኝም እኔ ግን የደወልኩት ቤስ ስላይና ስላንተ እንድናወራ ነበር ባኮ አድማጫችን የግል ጉዳይ እዚህ ማውራት አይቻልም ሐሳብ ከሌሎት በዚሁ ብንሰነባበት ቤስ እባክህ ተረጋግተህ አዳምጠኝ ይኸውልሽ የኔህት ወይ ገላገልከኝ ገለታ በጣም ይቅርታ አድማጮቻችን ለተፈጠረው ስህተት ይቅርታ እንጠይቃለን እንግዲህ እስካሁን ድረስ መድኃኒት ለምን ተወደደ እያልን ስንወያይ ነበር የዛሬውን ክፍል 1 ዝግጅታችንን እዚህ ላይ እናጠናቀቃለን በሚቀጥለው ሳምንት ክፍል 2 እና የማጠቃለያውን ሐሳብ ይዘን እንቀርባለን የዛሬውን ፕሮግራም ሳስተናግዳችሁ የነበረው በስንቱ ቅጣው ነኝ እናመሰግናለን በስንት በአንድ ቀን ሁለት ስህተት ምንና ምን ይኸው ለገለታ እኔ አውቄ ሆን ብዬ የማጠፋው ጥፋት ያለ አይመስለኝም አንደኛ ከአድማጭ ጋር ለመጋባት ምን ይሉታል ለምንድነው አድማጮች ስሜታቸውን እንዲተነፍሱ እድል ማትሰጥ ካፍካፋቸው እየነጠቅ ሐሳባቸውን የምታስጠፋቸው ምን ላርግ ሰውየው ቶሎ ወደ ሐሳቡ አልገባለ እየሰማው ነበር ባክ እንደሱ አይደለም እንደዚህ አይደለም ገለታ ፕሮግራሚንግ ተከታተላለ ማለት ነው አልፎ ቴንክ ዩ ለፈተና ነው ባክ ቴንክ ዩ ይላል ለፈተና ነው ግን በስንት በሰማው ቁጥር እንከን አላጣብህ የሰውየው ሲቅር እንደው ይቅር ልጅቷን ያህል ስትቀባጥር ዝም ያላችኋት ለምንድን ነው እሱ ለኔም ጥያቄ ነው ቆይ እንድታቋርጫት ምልክት ሰጥሽ ለምንድን ነው ዝም ያልሽ በሁለት ምክንያት አንደኛ ልጅቷ በጣም አሳዘነች እሱን ከደሞዝሽ ግማሹ ሲጎምድልሽ ያልተገባ ሐዘን ጥቆስ ምን እንደሆነ ይገባሻል ሁለተኛው ምክንያትሽ ከደሞዝ ቅጣት እንዲታደግሽ ይጸልይልሻለሁ ምንም እንኳን ብታሳዝነኝ ግን ቢሮዬ ድረስ መጣ ይሄውልሽ
ዛሬ በስንት ፕሮግራም ላይ ደውላለሁ ስልኬን ብታቋርጪ እስትንፋስሽን ነው ማቋርጥልሽ ያለችኝ ግን በጣም ያስጨነቀ ሰማ እስትንፋስሽን ነው ማቋር ኧረ ተው ገለታ ኧረ ይሄ ነገር ወዴት እያመራ ነው እኔ አንድ ነገር መሆን ካንተ ራስ አልወድም ልባል አንተ ያመጣውን ጣጣኔ ላይ ልጠመጥም ትፈልጋለህ ስማ በስቲ ሰማኛለህ ይቺን ሴትዮ እንደምንም ብለህ መፍትሄ ፈልግላት እንዴ እኔስ አያድልም አንተ ያመጣውን ጣጣ ችግሩ እኮ ከኔ አልፎ የመስሪያ ቤቱ ችግር ሆኗል የማውቅልህ ነገር የለም የዚህች ልጅ ጉዳይ ሳትፈታ እዚች ቢሮ ድርሽ እናት ነገርኩ በስዬ ምንድነው የምን አበባ ነው ሂሩቴ እኔ እኮ ከዚህች ልጅ በኋላ አበባ ፈራው ሂሩቴ አበባ ፈራው ላንተ የመጣ እኮ ነው በስዬ በር ላይ አግኝቼው እሷው ናት ለምን አስገባሽው ሂሩቴ ማንች እሱ መቅደስ ናታ ማታ የደወለችው መቅደስ ከሳሪስ አንቺ ታሾፊያለሽ አይደለም ይኸውልሽ ዛሬ መስሪያ ቤት መታ ቴክኒሻኗን በስንቱ ፕሮግራም ላይ ደውዬ አስተያየት ስሰጥ ታቋርጭኝና እስትንፋስሽን ነው ማቋርጠው ብላ ዘታኔ ሄደችው አሉ ሆሆ ያለሽ አንቺ ሂሩቴ ቆይ እሺ ገለታስ ምን አለ እሱማ በአንተ ምክንያት ጣባው ከሚታመስ ሂድና ችግርን ፈተህ ተመለስ አለ ገለታ ታዲያ ለምን አድራሻዬን ሰጠህብኝ አትለው እኔ እኮ የሚረዳኝ ነው ያጣሁት ቆይስ ምን እንደላከሽ ለምን አናየው በስዬ እኔ አላነብም ምን ያደርግልኛል ተቀበልኩት ማለት እኮ ነው መልእክቱን እናየው አልኩ በስዬ ላንተ የመጣ አይደል እንዴ ራስ ከፈተው እስቲ የሚረባ ነገር እኮ አይኖርም ግድ የለህም በስዬ ነው በምን ቀዴ ለከፈች ሂሩቴ እስቲ ደም አለበት እንዳነክ ሂሩቴ ደም አለው ሂሩቴ እንዳነክ በስዬ ይሄ እኮ ደም ነው ይሄ ዝም ብሎ ደብዳቤ ሲጽፉ ደም ጠብ የሚያረጉት አለ አይደል እኮ በአዳም ልኮ ነው ኧረ አንተ ዝም ብሎ ነገር ነው የማይረባ ነገር ነው ምንድነው የጻፈችው ቆይ እስቲ አንብቢው እስቲ ባንቺ ልስማ እና ራስ አንብበው ለራስ አይደል የተላከው በስዬ ምንም እኮ የለውም ይሄው ልብ ቅርጽ አለው ቤስ ረሳኸኝ ማን ነው አተዶ በስዬ እንዴት እያቆላመጠችው እኮ ነው ምንም ተቆላምጠኝ እኔ እንደዚህ ተቆላምጬ ማላቅ ሂሩቴቺ ሴት አደገኛ ናት እንደው ምን ባደርግ ነው ከህይወቴ መንቅሬ ላወጣት የምችለው ምን ብናረግ ይሻላል ግድ የለም ተረጋጋ ቆይ ለምን እንደዚህ አናረግም ምን እናርግ ቆይ መጀመሪያ ተረጋጋ በስዬ ተረጋጋ ከዛ ነገ ደውልና አግኛት አንተ አረና አላገኛትም ምን ሆነሻል አንድ ነገር ብታረገኝስ እኔ ብቻዬን አላገኛትም በስዬ ምን ታረጋለህ እኔ አላቅም ያ እንግዲህ ቆፍጠን በላ አንተ ደግሞ እንዴ ምን ያስፈራል ምንድነው አንቺ እንደዚህ ቀላል ያረግሽው ሂሩቴ ቀላል አረጋው አይደለም ይኸውልሽ እንደዚህ አይነት ሰዎች አሉ እኮ ይሄ ወደድን ምናምን ብለው አግተው ገንዘብ የሚቀበሉ አሉ እውነት ግን ዝናብ እኮ ነው የነገረኝ ምን ይሻለኝ ወይ ያሰብኩትን ትቼ ፕሮግራም ልስራባት እንዴ እንደነቃሁባት እንድታውቅ ይሄን ፕሮግራም ነው የምትሰራው ተጠንቀቁ ብዬ ነው ህዝቡን እንደዚህ ወደድን ምናምን ብለው አጃጅለው አግተው ገንዘብ ይቀበላሉ ብዬ በሰራባት እኮ ሂሩቴ ደምብራ ድራሿ ነው የሚጠፋው አረቺ በፕሮግራም ትመለስ አይደለችም በስዬ ምን ላርግ ታዲያሽ ምን ላርግ ግድ የለህም ነገ ደውልና ቀጥራ አግኛት ከዛ ባለትዳርና የልጆች አባት እንደሆንክ ንገራት ያን ጊዜ በራሷ ጊዜ ትተዋለች ጤነኛ ከሆነች ማለት ነው ሂሩቴ ቢሮዬን ቤቴን መስራውን እያንዳንዱን ፕሮግራም ልቅም አርጋ መታቅ ሴት ይሄ አዲስ ነገር ይሆናል ሳታቅ ነው ብለሽ ነው እስከዛሬ ምናልባት በአካል አግኝተ ብታስረዳት ሊገባት ይችላል ሂሩቴ ጭራሽ በአካል ምን ሆነሻል እንዴ አንቺ የት ነው የምትዩ ይሄ ብለውባቸው ብለው የሚወድቁት አላየሽም እንዴ በአካል አግኝቼ ጭራ አትፈልጊኝም ሂሩቴ በስ ምኑን ከምን ነው የምታገናኘው የምታገኛት እኮ ሰው የተሰበሰበበት ቦታ ነው ልክ እንደዚህ ነው አይነት ግሮሰሪ ለምን እንደውም ራሱ ዝናቡ ጋር አታገኛት እኔ ምንም አልተዋጠልኝም ሂሩቴ ግድ የለሽም ይሄን ነገር ስናስብበት እንደርና እቅድ አውጥተን ብናረገው ይሻላል ዋላችሁ ሙሌ ኦሽ በቃ እንደውም ይሄው ከሙሌ ጋር ለምን አብራችሁ አታገኙአትም ይሄ ጥሩ ሐሳብ ነው ማንን መቅደስ ከሳር ቤትን እንደውም ብቻ ከሳሬስ ናት አንተ ደግሞ ምን ነው ችግር የለውም እሷ እንደውም ብቻ ምን ነው አንተም ትፈራታለህ አረ የተረገመች ሴት ነች አንቺ አገኛት እንዴ ደውዬላት ነበር ጎሽ ደወልክላት ማንነቷን ለማጣራት ብዬ ነው እሺ ጥሩ ነው እሺ ምን አለች ምን ምትልን ጥሩ ነው ልሳንህን ሳልዘጋው
ይሄን ስልክ ዝጋው ብላ አስደንግጣ ዘጋች። ዘጊናት አልኩሽ ዘጊናት። እቺስ ጠንከር ያለች ነች። ምን ተሻለ ታዲያ? ምን ተሻለ ሂሩቴ? በቃ ለምን ለሁለት ሆናችሁ አግኟት በስዬ? ለሁለት ማ ከበስዬ ጋር እኔና አንድ ላይ መጀመሪያ ግን እቅድና ፕላን ማውጣት አለብን። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። ሙሌ ምንድነው? አደርክበት እኮ ይላችሁ ይሄ የዝኔ ግሮሰሪ ነው። እሺ ይሄ መግቢያው። ይሄ በግራ በኩል ያለው ባንኮኒው ነው። ባንኮኒው በቀኝ አይደል እንዴ? በቀኝ ነው እንዴ? ስገባ እንደዚህ አይደል እንዴ? እኔ ስወጣ ባለው አስቤው ነው። ችግር የለም እንገለብጠዋል እኮ። ምን አስበህ ነው? ምን አስቤ መሰላችሁ? እሺ ከዛ በፊት ግን ልጅቷ በአካል ታውቃለች እንዴ? አራት ታውቃኝም እና በአካል ሳታውቅ ነው እንዴ የምታስቸግረው? የሚገርመው ሰው አይደል እንዴ? ስለዚህ ቀድመን ሄደን ቦታ እንይዛለን። እሺ ቀድመን ቦታ እንይዝና እኔ የምልህ ሙሌ ያን ያህል ግን የኔ መሄድ አስፈላጊ ነው? አዎ ይሩቴ ያንቺ መሄድማ በጣም አስፈላጊ ነው። ይላችሁ ምን ሊፈጠር እንደሚችል ስለማይታወቅ ልጁን ለንማዬ እንሰጥና ቀድመን ሄደን ቦታ እንይዛለን። ከዛ በስዬን ስትራቴጂካዊ ቦታ ላይ እናስቀምጠውና አንቺ እዚህ መታጠቢያ ቤቱ አካባቢ ትቀመጫለሽ። ከዛ ልጅቷ ወደ መታጠቢያ ቤት ከገባች ተከተለሻት ትገቢና በስልክ የምታወራውን ወይም ሌላ እንቅስቃሴዋን ትከታተያለሽ። እኔ ደግሞ እዚህ ባንኮኒው ጋር ሆነና ለልጅቷና ለበስዬ የሚቀርበውን መጠጥ ደህንነት እከታተላለሁ። እንዴ አሁን ዝኔ ቤት በስዬ ሊጎዳ የሚችል ነገር የሚያደርግ ሰው አለ ብለህ ታስባለህ? ሂሩቴ ሰው ገንዘብ ካየ የሚያደርገውን አያውቅም። ወጥን መጠንቀቁ አይከፋም ብዬ ነው። እውነቱን እንነጋገር ከተባለ ልጅቷ በገንዘቧ ወይ ሴትነቷን ተጠቅማ ዝኔን ራሱ ተባባሪዋ ልታደርገው ትችላለች። አይሰራ ትንተና ሙሌ በስዬ አድናቆቱ ከሚሽኑ መሳካት በኋላ አይደርስም። የጅብ ችኩል ቀንድ አይነክስበት። ይሁን ግን አንድ ያላሰመነኝ ነገር አለ። የሂሩቴ እዚህ መታጠቢያ ጋር መቆሟ ጥሩ አልመሰለም። ከኔ ትርቃለች። አጠገቤ ሆና እኔ አካባቢ ሆና የልጅቷን እንቅስቃሴ ብትቆጣጠር ጥሩ አይሆንም? እንደው ከጀርባዬ ነገር ሆና ፈራ እንዴ? አይደለም ምን ሆነ አይታወቅም ብዬ እኮ ነው። ችግር የለውም። ጥሩ በቃ ጥሩ ሐሳብ ነው ይሁንሽ። አዎ ችግር የለውም። እኔ መታጠቢያ ቤቱ ጋር እንድትሆን የፈለኩት የነበረው ተከትላት እንድትገባ ነበረ። ግን አሁን ከጀርባዬ ሆና ምን ዛጋም ትከታተል ካልክ ያው ባለ ድንጋይ ሁለት ወፍ እንደመምታት ስለሚቆጠር ችግር የለውም። ሌላው ሁላችንም የኮድ ስም ይኖረናል። የኮድ ስም? አዎ የኮድ ስሜን ረሳሁት፣ ጠፋብኝ፣ ተምታታብኝ ምናምን ማለት አይሰራም። አይ ቡሌ ደግሞ አሁን የኮድ ስም ምን ያደርጋል? ትንሽ ነገሩን አላካበድከው? የማይተካበደ ገና ሂሩቴ
ገና አለባበስ ኮድ አለ፣ ያካሄድ ያረማመድ ኮድ አለ። ጉዳዩን እንደዚህ ቀላል አድርገሽ አትዩ። ሂሩቴ ነገሩን ቀላል አድርገሽዋል። በሉሽ አትፈልጊኝም እንዴ? በሲ በለሽ ቀጥል። የመቅደስ የኮድ ስሟ ተኩላዋ ነው። የስ አይ ጉዴ! ትክክለኛ ስም ተኩላዋ። ተኩላ። የበስዬ ደግሞ በጉ ምንድን ነው? አዎ ለነገሩ እሷ ተኩላ ከሆነች ኦብቪየስሊ እኔ በግ ነው። ተኩላ ካለ በግ አለ። እውነት ነው። እሺ ቀጥል። ይኸውላችሁ አዳምጡ። ይሄ ሚሽን እስኪሳካ ብቻ እምላችሁም በሙሉ እሺ በሉኝ። እሺ ለዛሬ ነው። እሺ ሂሩቴ ያንቺ የኮድ ስም ለነገሩ እኔና አንቺ ጉዳዩን በቅርብ ርቀት ስለምንከታተል አንነጋገርም። ስለማንነጋገር የኮድ ስም ያስፈልገን። ምን ነው በስዬ? በጉ ይሁን እባክሽ፣ ሲያንሰኝ ነው። ስማ በስዬ ምንድን ነው? ዝም በይ ነገር ታበላሻለሽ። እስቲ እጅህን ካፍ ላይ አንሳው። ዝም በይ። ለምንድን ነው ዝም በይ? ገና ልጅቷ ሳትመጣ እንዴ የምታንሾካሾከው? ሙሌ እየረበሸችኝ ነው። አትመጣም እንዴ ልጅቷ? ማናት እሷ? ጎሽ መቅደስ ከሳሪስ እረፍ። ምንድን ነው? ኧረ በኮድ ተናገሪ። ተኩላዋ አይደል የተባባል ነው። ምንድን ነው ይሄ? እሺ ዝም በይ በቃ ታበላሻለሽ። እሺ በስዬ እሺ በጉ ኮድ ማለት እሺ በቃ አሁን አላቅሽም አታውቂኝም። አላቅሽም ሰዎች አወቅም። ሚሽን አካሄዱን ስቶ ሲኮላሽ አልወድም። እየጠራችን ታሪክ አታበላሹ። ይሄ ቀን አልፎ ነገ ታሪክ ሲሆን በወሬ ተጠምደን ሰምታ በረገገች የሚባል ነገር መስማት አልፈልግም። ማናት ደግሞ በርጋጊው? መቅደስ ነቻ ከሳሪስ ተኩላ በል። ተኩላ አትልም እንዴ? ራስ አርመዘኝ አስቸው። እሺ ተኩላ ለምን ዘገየች ግን? ተኩላ ቀደም ብላ የምትመጣ መስሎኝ ነበር። ተኩላ እየመጣች መሰለኝ። አደራ ሂሩቴ አደራ። አንተ በስንቱ ነው? በስንቱ ቅጣው የሂሩት ምንተስኖት ባል የሄኖክ የየኔ ያቡሽ ኩሉ አባት። እስኪ ለምን በል አንዴ እስኪ ለምን በል። ለምን አይደለማ ሬዲዮ ላይ እንደምትለው ደጋግመህ ለምን በል እስቲ። ለምን እኮ ለምን ፈልገሽ ነው? አንተ በስንቱ አይደለህም? ለምን የተሰኘው የመዝናኛና የቁም ነገር ፕሮግራም እነሆ ጀምሯል። አዘጋጅና አቅራቢ በስንቱ ቅጣው ነኝ። አብራችሁኝ ቆዩ። ምንድን ነው የተፈጠረው? አለች። ምን ማለቷ ነው? እኔ ምን አውቃለሁ? አትቆጣጠሪኝም እንዴ? ራስን ነው። ቆይ ምን ብለህ ነው ሚሽኑን ያከሸፍከው? ከሸፈ እና ተሳካ? እኔ እንጃ። ሆ ብላ ሄደች። በቃ ሆ አለች መቅደስ ከሳሪስ። ሆ በስዬ ምንድነው ሂሩቴ? አበባ አረኔ አበባ ጠላው አበባ አይደለም። ሂሩቴ ለዚህ አበባ የታባቴ ልግባ። ቆይ ተረጋጋ ልንገርህ። ምንድነው? እሺ ምንድነው? ይኸውልህ አበባ ያቺ ተኩላዋ አንድ ቀን እንኳን በአይኗ አይታው ለማታውቀው ቤስ አበባ ከገዛች እኔ ከደርዘን አመት በላይ አብሬው ለኖርኩት ውዱ ባሌ በስዬ የልጆች አባት አበባ ያልገዛውት ምን አይነት ሚስት በሆን ነው ብዬ አበባ ገዛውልህ። ይኸው ከኔ ላንተ ሂሩቴ በስዬ አመሰግናለሁ።
በጣም ነው የማመሰግነው። ደስ አለህ? በጣም እንጂ ሂሩቴ ወይ በስዬ ሆ ማለት ምን ማለት ነው? በጣም ድንቅ የሚልህን ነገር ሆ ካላልክ በምን ትገልጸዋለህ? በስዬ ልክ ነው እንዴ? የቅዠት ሳምንት እኮ ነው ያሳለፍኩት። ቅዠት እውነትም ሆ